አዳምጠኝ። ቆይ እስከ መቼ ነው? አንተን ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሩታ አብርሽን አስገድዳ ይዛ መታ የመጨረሻ ከሄርሜላ ጋር ያለውን ነገር መጨረስ አለብህ፣ መሰናበት አለብህ ብላ እንግዲህ ይዛው መታለች ይመስለኛል። አብርሽ በአሁን ሰዓት ሩታ እያስገደደችው ነው ያለችው። ምክንያቱም የምታደርጋቸው ሪያክሽኖች እኔ ብዙም አልተመቸኝም። ምክንያቱም የሆነ በቃ አክቷ ምናምን ሁኔታዋ አላ አይደለ በጣም የሚደብር ነገር ነው። እውነቱን እንናገር አላችሁ ብዙዎቹ ጀግና ጎበዝ ምናምን ትላላችሁ፣ ግን የልጅን አባት ወይንም ደግሞ ባልን በዚህ ሁኔታ አፍዝዞ አደንግዞ አስገድዶ ያልሆነ ነገር ማድረግ ጥሩ ነው ብዬ አላስብም። እንደው እኔ ላይስ ቢሆን ብላችሁ ማሰብ አለባችሁ። ይህን ስላችሁ ግን ማለት ነው እኔ ሄርሜላን እየደገፍኳት አይደለም። ሄርሜላ እኔ በዚህ ሰዓት ብታለቅስ የሆነ ነገር ብትል ምናምን ጥፋተኛ ናት። ምክንያቱም ምርጫችንን ማወቅ አለብን። እውነት ነው የምላችሁ፣ እኛ ሴቶች መምረጥ አለብን። የሰው ባለትዳር ላይ ያልጨረሰ ዛዛ ማለት ከሚስቱ ጋር ያልጨረሰ ወንድ ላይ መንጠልጠል ምናምን ጥሩ ነው ብዬ አላስብም። ሄርሜላን የምቃወም ሴት ነኝ። ምክንያቱም መንቃት አለባት ሄርሜላ። አይታችሁ ከሆነ መጀመሪያ ላይ እንደውም እሱ ሲመጣ አብርሽ ሲመጣ እሷን ሰላም ሲላት ብዙም ደስተኛ አልነበረም እና ሄርሜላ ላይ ግን የሆነ ጥምጥም ብሎ ምናምን ሰላም ያላት አላ አይደለ በቃ የሆነ ደስተኛ እንዳልሆነ የተገደደበት ነገር አለ። ቪዲዮውን እልክላታለሁ ምናምን እያለች ነበር እና በእርግጥ ቪዲዮ ቢላክ የባልሽ ገመና እንጂ የማንም አይደለም። በነገራችን ላይ ይሄ ነገር በጣም የሚያስጠላ ነገር ነው። ለትውልድም ቢሆን ወደፊት ትዳር ለያዙትም ቢሆን ምንድን ነው ከዚህ ነገር የምንማረው? እና በአጠቃላይ በጣም የሚደብር ነገር ነው እየተደረገ ያለው ነገር ማለት ነው። እኔ አብርሽ አሁን ላይ ይሆናል አይደለ በቃ ሂድ ሲባል የሚሄድ ቁጭ በል ሲባል ቁጭ የሚል ተኛ ሲባል የሚተኛ ሰው ነው አድርጋ ያደረገችው ማለት ነው ሩታ። እና ይሄ ነገር አላቅም እኔ ቤተሰቦቹ እዛ ወንድሞቹ እህቶቹ ምን እያደረጉ እንደሆነ ወዲት እየሄዱ እንደሆነ ፈጣሪ ይወቀው። ሌላ ምንም የሚባል ነገር የለም። እና ሄርሜላ ተስፋ ቁረጪ፣ የእውነት ተዩ፣ በቃ ተዩ። እሱም እግዚአብሔር እንዳለ ያድርገው። አንቺም ደግሞ ማለት ነው ውጭ በቃ ከነዚህ ልጆች ህይወት የራስሽን ህይወት ኑሪ። ለምን እንዴ በቃ ማለት አንቺ ኩሩ ሁኝ፣ እስኪ ኮራ በይ። ምክንያቱም እኔ አላቅም እኔ እያወቅኩ እንደዚህ አይነት ነገር ውስጥ አልገባም እኔ በበኩሌ ማለት ነው። እና እንደፈለገ ይሁን እሱም በቃ ታያቸው፣ ጣልቃ አትግቢ። እሷም ደግሞ እስኪ እናያለን። ባለፈው እንደዚህ ቀርበው ነው አደለ ጉድ የሰራቸው አብርሃምን ታውቃላችሁ አደለ? ባለፈው ቀርበው የልጅ አባት ነክ ምናምን እኔ እናንተ ወተን መዝናናት አለብን መለያየት የለብንም ወዘተ ወዘተ ብላ ከእንደገና ፕራንክን ያደረግኩ እኔ ከአንተ ጋር መኖር አልፈልግም ያለችው ማለት ነው። አሁንም ደግሞ መጠጡን አጠጡት፣ የሆነ ነገር አደረጉት፣ ማስፈራሪያ ቪዲዮ ያዙበት። አሁንም ና ወደ እኔ እያለችው ነው። እንግዲህ ሁኔታውን ይዩት፣ ምንም ደስተኛ አይደለም ሲቀጥል እና ትዳር በደስታ በፍቅር ሲሆን እንጂ በግድጃ አይደለም፣ አስገድደሽ አይደለም። ሩታ ታውቂያለሽ፣ ወደ በፊቱ ማንነትሽ ተመለሽ። አሁን ላይ የምትሰሪው ስራ አንቺም ሆንሽ እኔ ሁላችሁም በጣም የሚደብር ነገር ነው፣ የሚያስጠላ ነገር ነው በቃ የምናየው ነገር እና ወደ ራስሽ ብትመለሽ መልካም ነው ብዬ አስባለሁ። በተረፈ አብርሽ እንግዲህ እወቅበት ነው የምለው፣ ሌላ ምን ይባላል? እወቅበት፣ ንቃ፣ ፍዝዝ አትበል። የእውነት አትፍዘዝ፣ ፈዝሃል አሁን ላይ። በእርግጥ ያጠጡት መጠጥ ምን እንደተደረገበት አይታወቅም፣ የሚያደነዝዝም ሊሆን ይችላል።